እነዚህ ግን በጣም በሚደንቃችሁ ሁኔታ ኤር ኮንዲሽኒንግ ሲስተም ናቸው። ይሄው ፈረንጆቹ ራሱ ተደንቀው ኤር ኮንዲሽኒንግ ሲስተሙን እያስጎበኘቻቸው ተራራው ሙሉ በሙሉ ማን ሜድ ነው የሰራው። እንግዲህ እንደዚህ ሀብታም ሆነው ይሄ መብራት፣ ውሃ፣ ጋዝ፣ ስልክ የሚባሉ በአጠቃላይ የዩቲሊቲ ቢሎች በአጠቃላይ የሚከፍልላቸው መንግስት ነው አብዛኛውን ፐርሰንት ማለት ነው። ይሄ እንግዲህ የፊፋ የ2022 ወርልድ ካፕ የዋንጫ ጨዋታ የተካሄደበት ስቴዲየም ነው። በዚህ በኳታር ሙዚየም ውስጥ ጥንታዊ የኢትዮጵያ መጽሐፍም አለ ታያላችሁ። እንደምታዩት በግዕዝ የተጻፈ ነው። ይሄም ሄሎ ኳታር ዋና ከተማ ዶሃ ነው ያለነው። ለልጆቼ ማስታወሻ የማኖርበት ሀገር ነው ያለነው። የዛሬው ጉብኝታችን እንግዲህ የሚሆነው በዚህ በኳታር ዋና መዲና ዶሃ ላይ ነው የሚሆነው። ዶሃን በሰፊው እንጎበኛለን። አስገራሚዋ ሀገር ኳታር ለዜጎቿ በጣም የተትረፈረፈ ነገር በመስጠት ትታወቃለች። በገልፍ ሀገራቱ የዓለም ዋንጫን በማዘጋጀት አንደኛ የተጠቀሰችና እንዲሁም ባዘጋጀችው የዓለም ዋንጫ እጅግ በጣም አስገራሚ ቴክኖሎጂዎችን በመጠቀም እንዲሁም ከተሞቿ በጣም ብዙ የሚያስገርሙ ነገሮች ያሏት፣ ንጉሷ በራሱ በጣም አስገራሚ ናቸው። ንጉሷ የሰሩትን ስራ እንዲሁም በዚህ በኳታር ዶሃ የሚገኘውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንጎበኛለን ማለት ነው። የደረሰበትን ደረጃ ያለበትን ሁኔታ ማለት ነው። ሰው እንግዲህ የኳታር ዶሃ ጉብኝታችን ጀምሯል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቅርቡ 2 ሚሊዮን እንገባለን፣ እየገሰገስን ነው። ስለዚህ እንግዲህ ወደ 2 ሚሊዮን በምናደርገው ጉዞ አብራችሁን ተሳታፊ ሆኖ የተለያየ ማንጎበኛቸው ሀገሮች የለም። የዛሬው ቪዲዮ እንደነገርኳችሁ ስፔሻል ነው። ለልጆቼ ማስታወሻ የማስቀምጥበትም ሀገር ትሆናለች። ምንድነው ለልጆቼ እዚህ ሀገር ላይ የማስቀምጠው ማስታወሻ የሚለውን እንዲሁ የምናየው ይሆናል። ዩቲዩብ መጀመሪያ የምትፈልጉ የዩቲዩብ ሚስጥሮች መጽሐፍን አንብቡ። በተለይም ደግሞ የዩቲዩብ ቪዲዮ እንዴት ይሰራል፣ እንዴት የዩቲዩብ ቪዲዮ አይዲያ ማምጣት እንችላለን፣ እንዴት በአጭር ጊዜ ስኬታማ መሆን እንችላለን በዩቲዩብ የሚለውን የተለያየ የተምኔል አሰራር፣ የዩቲዩብ አልጎሪዝም ዩቲዩብን በቀላሉ እንድትረዱት የሚያደርግ መጽሐፍ ነው። በውጭ ዓለማት የምትገኙ አማዞን ላይ ታገኙታላችሁ። አማዞን ላይ አቤል ብርሃኑ ወይም ደግሞ የዩቲዩብ ሚስጥሮች ብላችሁ ብትጽፉ ይመጣላችኋል። ወይም ይህንን ኪዋር ኮድ ስካን በማድረግ ልታገኙ ትችላላችሁ ቪዲዮን አቆማችሁ ማለት ነው። በሀገር ውስጥ የምትገኙ በ0949130000 ላይ በቴሌግራም ኦርደር ብታደርጉ ያላችሁበት ከተማ ያላችሁበት መኖሪያ ቤት ድረስ ዲሊቨሪ ይደረግላችኋል ማለት ነው። የኳታር ዶሃ ጉብኝታችን ጀመረ። አሁን ያለሁት እንግዲህ በነገራችን ላይ ጫካ ሊመስል ይችላል። የኳታር ኢንተርናሽናል ኤርፖርት ነው፣ ዋና አየር ማረፊያዋ ነው የኳታር። ኦልሞስት ጫካ በሉት እንዴት እንደሚያምረው። ከዚህ በፊት ታስታውሳላችሁ የሲንጋፖር ኤርፖርትን አይተን ነበረ። በዓለም ደረጃ 2 ተወዳዳሪ የሆኑ በጣም የሚያምሩ ቢዩቲፉል የሆኑ ኤርፖርቶች አሉ፣ ሲንጋፖር እና የኳታር ኤርፖርት ማለት ነው። ይሄ እንግዲህ የኳታር ኢንተርናሽናል ኤርፖርት ነው። በጣም የሚያምረው ሉክ። ወደ ጌታችሁ የምትሄዱት እንደዚህ በጫካ ነው። ሉክ የላይኛው ሜጃ የታችኛው ሜጃ እንዳለ ፍሬሽ አበባ ነው። ላይክ ፌክ አይደለም። ሉክ ሰው በቃ ተኝቶ ምናምን ፈታ ይላል። በቃ የሆነ ኔቸር አረብስማ ኤክስፕሌን ማድረግ በጣም ይቸግራል። በጣም የሚያምረው ይሄ ወደ ጌታችሁ እንደዚህ ትሄዳላችሁ። በዚህም ተመልከቱት እንዴት እንደሚያምር you have no idea። ተመልከቱት ሰው በቃ ፈታ ነው የሚለው ኔቸር ጫካ ውስጥ ምናምን ይፈልኩ በላይ ሁሉ መጓዝ ትችላላችሁ። የሲንጋፖር ኤርፖርት ቪዲዮ አለ ያላያችሁ ይሄን ቪዲዮ እዩት። ሲንጋፖር ኤርፖርት ውስጥ ያሳለፍኩት ቀን ነው። 24 ሰዓት ኤርፖርት ውስጥ ቆይቼ እዛው አድሬ ሆቴል ምናምን አለው ኤርፖርቱ እና የሰራሁት ቪዲዮ ነው ያላያችሁ፣ እሱን እዩት። በዘንድሮ ራንክ ደግሞ ይሄ በልጦታል፣ የኳታር ኤርፖርት በልጦታል በውበት ማለት ነው። እና በጣም ነው የሚያምረው። ኤክስፕሌን ለማድረግ ራሱ በሚቸግር መልኩ ማለት ነው። ዋው እንዴት እንደሚያምር ኳታር ኤርፖርት ጀመረ። እንግዲህ ይኸውላችሁ ጉዟችን ከኤርፖርቱ ጀምሯል። እንግዲህ ገብተን ደግሞ ሀገሪቷን እስኪ በደንብ ነው የምናያት። አብራችሁን ቆዩ። መጀመሪያው በጣም ቀልቤን የሳበው ነገር ኳታር ውስጥ ከሺፒንግ ኮንቴነሮች ወይም በመርከብ ላይ ዕቃ ለማጓጓዝ የሚጠቀሙባቸው ሺፒንግ ኮንቴነሮች አሉ አይደል? እነዚህ ከኋላ የምትመለከቷቸው ኮንቴነሩን ብቻ በመጠቀም አንድ መንደር ገንብተዋል እና በጣም ነው የሚያስገርመው። በጣም ከለርፉል ነው። ላሳያችሁ፣ ተመልከቷቸው እንዴት እንደሚያምሩ። ሙሉ ሺፒንግ ኮንቴነሮች ናቸው እነዚህ። እንግዲህ በትራክም ሲሄዱ ታያቸዋላችሁ። ሌላ ሀገር መርከብ ላይም ዕቃ የሚጓጓዝባቸው በእነዚህ ነው እና እነሱን በመጠቀም በጣም ኢንተረስት ሊሆነ እንትን ይሰሩት። የሚገርማችሁ ስቴዲየምም ገንብተዋል እዛ ጋር አሁን ከዚህ ተሻግረው ፊት ለፊት ያለው ስቴዲየምም የተገነባው በዚህ በሺፒንግ ኮንቴነሮች ነውና እሱንም እስቲ ከቻልኩኝ ያስጎበኛችኋለሁ። ኦኬ እንዴት እንደሚያምር። ያው ጠባብ ነው ምናምን አይደለም፣ ላይክ በጣም ሰፊ ነው። ወደዛ ትሄዳላችሁ። የተለያዩ ሬስቶራንቶች፣ ቢሮዎች ምናምን ያደረጓቸው በጣም ለብዙ ነገር ተጠቅመውታል። እንደምታዩት ሱቆች አሉ፣ ካፌዎች አሉ። በሙሉ መንደሩን የገነቡት ከሺፒንግ ኮንቴነር ነውና ዳር ክሬቲቭ፣ በጣም ክሬቲቭ ናቸው እና ደግሞ ሞር ከለርፉል ነው በጣም እና ያው ሰፊ የሆነ ፖርትም ስላላቸው ከዚህ ከሺፒንግ ኮንቴነር ጋር ያላቸው ቁርኝታቸው
ቤታችን ሰፊ ስለሆነ ተመልከቱት እንዳለ የተገነባው ኢቭን ቴራስ አለው ምናምን ሲያምር። ኦኬ ተዘግቷል እንጂ ቴራሱ ላይ ሁሉ ወጣ ነበር አሳያችሁ ነበር። ኦኬ ሬስትሩም መጸለያ ቤት ምናምን ጭምር ነው ያለው። ታዩታላችሁ። እዚህ ነው ያለሁበት ጋር ብቻ አይደለም እዛም ጋር ተሻግሮ ያለው መንደር የተሰራው ልክ ከሺፒንግ ኮንቴነሮች ነው የተሰራው። እዚህ ጋር ያው መርከቦች ላይ እቃ መጫኛ ማውረጃ ነገር ነው። ጀልባዎች ምናምን አሉ። ያው ቦቱር ምናምን አለ ወደ ማታ። አሁን ገና ነገሮች ያልተከፋፈቱበት ሰዓት ምናምን ነው ያለው። በጣም የሚገርም መንደር ነው። እዚች ጋር ፓርኪንጉን አድርገውታል። የሚደንቅ ነው ያደረጉት። ኦኬ ለማንኛውም ይህንን ይመስላል። ወደ በኋላ ሞቅ ይላል። ካፌውም ይከፋፈታል። እንግዲህ ቡናችንን ሜቢ እዚህ ሊሆን ይችላል የምንጠጣው። ጉብኝታችንን ቀጥል። እንግዲህ ከኮንቴነር አንድ መንደር ናት የገነቡትና በጣም ነው ደስ የሚለው እና ኳታር ስትመጡ ሜክ ሹር የሺፒንግ ኮንቴነር ሰፈሩን ጎብኙት። ግብዣ ነው። የኳታር ጉብኝታችን ይቀጥላል። አሁን የማሳያችሁ ነገር በጣም የሚገርም በጣም የተለየ ነገር ነው። እንግዲህ ኤር ኮንዲሽኒንግ ሲስተም ሲባል እንሰማለን። ያው ሁሉም ቤቶች በዌስተርኖች ብትሄዱ የተለያየ ሀገር እኛም ሀገር ቤቶች ሲገነቡ ኤር ኮንዲሽኒንግ ሲስተም አላቸው። ማለት ሙቀት ሲሆን ውጭው ቤታቸውን የሚያቀዘቅዙበት ኤሲ፣ ውጭው ብርድ ሲሆን ደግሞ ቤታቸውን የሚያሞቁበት ኤር ኮንዲሽኒንግ ሲስተም አላቸው አይደለ? ኳታር ግን ከዛ በተለየ መልኩ ለማመን የሚከብድ ነው የማሳያችሁ። ኳታር ምን አላት? ከተማዋ ራሷ ኤር ኮንዲሽኒንግ ሲስተም አላት። በተለይ አሁን ላይ እየገነቡት ያለው ከተማ ኤር ኮንዲሽኒንግ ሲስተም አለው። ተመልከቱት። በሙሉ ስትሬቱ ስትሄዱ እነዚህ አሁን ሌላው ዓለም ላይ የምታዩቸው ድሬኖች ናቸው። ማለት ሌላው ዓለም አሁን ውሃ ማስገቢያ ነው፣ ሲዘንብ ውሃ የሚገባበት ነው። እነዚህ ግን በጣም በሚደንቃችሁ ሁኔታ ኤር ኮንዲሽኒንግ ሲስተም ናቸው። ሙሉ ከተማውን የሚያቀዘቅዙ ናቸው። ማለትም አሁን እዚህ ጋር ስትቆሙ ይኸውላችሁ ከመሬቱ እየወጣ ነው አየር። ተመልከቱት። ከመሬቱ አየር እየወጣ ነው፣ ሰው አካባቢውን እያቀዘቀዘ ነውና አሁን እኔ ያለሁበት ደግሞ ቅድም እንደነገርኳችሁ ያው ክረምቱ ላይ ነው። ቅዝቃዜ ነው ያለው አሁን እንጂ እንደዚህ ልብስ ሹራብ ለብሶ ኳታር ውስጥ አይታሰብም። ስለዚህ እነኚህ ግን ምንድን ያደረጉት ልክ ሙሉ ከተማው ነዋሪ ወክ ሲያደርግ እየቀዘቀዘ ነው። እና እነዚህ ስትሪቶች ላይ በተለይ አሁን እየሰሯቸው ያሉ ከተሞቹ ራሱ ኤር ኮንዲሽኒንግ ሲስተም አላቸው። ስለዚህ ወክ ስታረጉ ሙቀት ቢሆንም ውጭው እናንተ ግን አይሞቃችሁ፣ ምክንያቱም መሬቱ ላይ አየር የሚያወጡ ኤር ኮንዲሽኒንግ ሲስተም ስላላቸው ማለት ነው። አሁን እንኳን እየሞቀ ፀሐዩ እየባሰ ሲመጣ እዚህ ጋር መታችሁ ልክ እንደዚህ እነዚህ ኤር ኮንዲሽኒንግ ሲስተም አካባቢ ወክ ስታረጉ አሁን ቅዝቃዜ ነው ፊልም ታደርጉ። አዲስ መንደር ነው፣ በቅርብ የተገነባ መንደር ነው እንደምታዩት። ሶ ይሄን መንደር ሲገነቡት ኤር ኮንዲሽኒንግ ሲስተም አድርገውለታል መሬቱ። ስለዚህ ኖት ኦንሊ መኖሪያ ቤት አሁን በዌስተርኑ በምንም ስትሄዱ መኖሪያ ቤት ምናምን ነው ኤር ኮንዲሽኒንግ ሲስተም ያለው። እዚህ ግን ለማመን በሚከብድ ሁኔታ ከተማው ራሱ ኤር ኮንዲሽኒንግ ሲስተም አለውና እና መሬት ላይ ስትዋቸው ድሬን እንዳይመስሏችሁ፣ እነዚህ ውሃ ማስገቢያ እንዳይመስሏችሁ፣ እነዚህ በሙሉ ቅዝቃዜ የሚያወጡ ከተማውን የሚያቀዘቅዙ፣ ከተማው ሲቀዘቅዝ ከተማውን የሚያሞቁ ኤር ኮንዲሽኒንግ ሲስተሞች ናቸው ማለት ነው። እና ከተማው ራሱ ምን ያህል ሞደርን ምን ያህል ዘመናዊ እየሆነ እንደመጣ ማሳያ ነው። ይሄ ከስር እንግዲህ በጣም ግዙፍ የሆነ ማቀዝቀዣ አለ። ከዛ በኋላ በእነዚህ ሁሉ ሆዞች አማካኝነት ቅዝቃዜውን ይተፋዋል። ሙቀት እየጨመረ ሲሄድ ከተማው ሁሉ ወደ ቅዝቃዜ ይመጣልና እንደምታዩት እንግዲህ አሁን የገነቧቸው ከተሞች ልክ እንደዚህ ለማመን በሚከብድ ሁኔታ ኤር ኮንዲሽኒንግ ሲስተም እያደረጉላቸው ከተማቸው ሁሉ ዘመናዊ የሆነ ነው። በጣም የሚገርም ነው። እና እንደምታዩት እዚህም እዚያም ኤር ኮንዲሽኒንግ ሲስተም እንደዚህ ራቅ ብሎ የምታዩት ሁሉ ከተማውን የሚያቀዘቅዝ ነው። እና እዚህ ጋር ስትሆኑ አሁን ሙቀት ቢሆንም ፊልም የምታደርጉት ቅዝቃዜ ነው። በቃ ማለት ፈጣሪ በጣም ጥበብን ለሰው ልጅ ይሰጣልና የሰውም ልጅ በጣም ጥበበኛ ነው። በቃ ሙቀውን አቀዝቅዞ የቀዘቀዘውን አሙቆ ይኖራል። በቃ ከተፈጥሮ ጋር ዲል እያደረገ ይኖራልና በጣም አንዱ ስጓዝ የሚያስገርመኝ ነገር ይሄ ነው። በቃ የሰው ልጅ የሚኖርበት እንትን በጣም ያስገርመኛልና ሉክ እንግዲህ የሚደንቅ ነው በጣም። ይሄው ፈረንጆቹ ራሱ ተደንቀው ኤር ኮንዲሽኒንግ ሲስተሙን እያስጎበኘቻቸው ነው። እንግዲህ ይሄ ኤር ኮንዲሽኒንግ ሲስተም ያላቸው እንደዚህ አይነት ሰፈሮች ያሉት ኳታር ውስጥ ሁሉም ጋር አይደለም። ኦልዲሶቹ የላቸው። አሁን የሚገነቡት ከተሞች አሁን እየተገነቡት ያሉት ከተሞች እንዳሳየዋቸው አይነት ግን ሁሉም ኤር ኮንዲሽኒንግ ሲስተም እንዲገባላቸው እየተደረገ ነው እየተገነቡ ያሉትና በጣም ሞደርን በጣም ዘመናዊ በጣም አስገራሚ ነገሮች ነው የምታዩትና ዓለም ሌላ ደረጃ ላይ እየደረሰ ነው በጣም። ኦኬ በተመሳሳይ አሁን ያለንበት ወክዌይም እንደምታዩት እንደ ዶም የሚመስል ነገር ተሰርቶለት መንገዱም በጣም የሚያምር ነው። በተመሳሳይ ይሄም ወክዌይ በሙሉ ረጅም ወክዌይ ነው። ሙሉ በሙሉ ኤር ኮንዲሽኒንግ ሲስተም ያለው ወክዌይ ነው። ስለዚህ እንደምታዩት ውጭውንም ታዩታላችሁ፣ ውስጡም ይሄም መሬቱ ላይ የምታያቸው እነዚህ በሙሉ ኤር ኮንዲሽኒንግ ሲስተም ናቸው። አየር ያወጣሉ። ስለዚህ እዚህ ጋር ስትመጡ አየሩ በጣም የተመጣጠነና በጣም ቆንጆ ሆኖላችሁ ነው ወክ የምታደርጉትና የኳታር ዜጎች እንግዲህ እንደዚህ ፈታ ብለው ነው ወክ የሚያደርጉት ማለት ነው። በስትሪቶቻቸው ላይ መንግስታቸው አየሩን እያቀዘቀዘ ይኸውና እንደፈለጉ እንዲሆኑ ያደርጋቸዋል። ኢቭን መሬቱ ራሱ የተለያየ ነው። በዚህ በኩልና በዚህ በኩል አይ ቲንክ የሆነ እንደ ስፖንጅ ነገር ነው። እያነጠራችሁ ነው የምትሄዱት። ያለው ልዩነቱ አልገባኝም፣ ግን
በዚህ ጋር ስትሄዱ ደግሞ ኖርማሊ ድንጋይ ነው። በዚህ ጋር ግን ይለያል ትንሽ፣ ግን በጣም ነው የሚያምረው። ይሄ በቃ እንደ ዶም ነገር ነው። ከፀሐዩም ከልሏችሁ፣ በዛ ላይ ደግሞ በጣም ቅዝቃዜ እያቀዘቀዛችሁ ነው የምትሄዱት። አለ የተባለ ቴክኖሎጂ ሁሉ ነው የተጠቀሙት በቃ ኳታሮቹ እና በጣም የሚገርም ነው የምታዩት ነገር። በቃ ሃይዌይ ብትፈልጉ የሆነ ሰዓት በቃ ቀን ምሳ ሰዓት ላይ ተነስታችሁ ወክ ማድረግ ብትፈልጉና እዚህ ብትመጡ ኢማጂን ቅዝቅዝ ያለ ነው ምናምን ዩ ፊል ላይክ ጠዋት እንደሆነ ነው ፊልም ታደርጉት፣ ወይ ደግሞ ማታ እንደሆነ የሆነ ቀዝቃዛ አየር ውስጥ እንዳላችሁ ፊልም ታደርጉት። ስለዚህ ወክ ማድረግ ትችላላችሁ፣ ጤናችሁ መጠበቅ ትችላላችሁ ማለት ነው። ቴክኖሎጂው ሌላ ታሪክ ውስጥ ገብቷል። ሌላ ታሪክ ውስጥ ሌላው እንግዲህ ደግሞ የሚነሳው ኳታርና ዓለም ዋንጫ ነው። እንግዲህ ከገልፍ ሀገራቱ እዚህ መካከለኛው ምስራቅ ላይ የዓለም ዋንጫን ያዘጋጁ የመጀመሪያው ሀገሮች ናቸው። የተዘጋጀውም ዓለም ዋንጫ በዓለም ላይ እንግዲህ በጣም ቤስት የዓለም ዋንጫ የሚባለው ነው ተዘጋጅቶ የነበረው እንደምታውቁትና በ2022 የወርልድ ካፕ የኳታር ወርልድ ካፕ ማለት ነው። የእሱን ሳይን ነው እዚህ ጋር ያደረጉት። እዚሁ መርከቦቹ ጎን ነው የምታዩት፣ ወይም ደግሞ ከፓርላማው ፊት ለፊት ማለት ነው። በነገራችን ላይ የኪንግደም ስርዓት ቢኖራትም ኳታር ፓርላማ ግን አላት። ይሄ ፊት ለፊት የምታዩት ህንጻ እዚህ ጋር ፊት ለፊት የምታዩት ባንዲራው የተወለበለበት ያለው የምታዩት የኳታር ፓርላማ ነው። እዚሁ ጋር ከሱ ተሻግሮ እዚህ ጋር የፊፋ የወርልድ ካፕ የኳታር 2022 ያዘጋጀችበትን ሳይን አስቀምጠዋል። ከዛ በኋላ ባህሩና ወደዛ ጋር የምታዩት ደግሞ ቁጭ ብሎ ከተማውን ነው። እጅግ በጣም ነው የሚያምረው፣ በጣም ቢዩቲፉል። ይሄ እንግዲህ የፊፋ የ2022 ወርልድ ካፕ እዚህ ኳታር ተዘጋጅቶ የነበረው እግር ኳስ የዋንጫ ጨዋታ የተካሄደበት ስቴዲየም ነው። እንደምታዩት እንግዲህ መግባት ስላልቻልን አጥሩን ጥግ ዞረን እያየ ነው። በጣም ግን አሰራሩ ምኑም ዲዛይኑም በጣም የተለየ ነው። የሚገርም ነው። ዋው ታላችሁ። ይሄ በሞሮኮ አርኪቴክቸር ዲዛይን የተሰራ ሙሉ መንደር ነው። እንደምታዩት በጣም ከለርፉል ነው። የተለያየ ከለር ነው የተቀባው። የሞሮኮ አርኪቴክቸር ነው። እዚህ ውስጥም በተመሳሳይ ሾሩሞች አሉ፣ ካፍቴሪያዎች አሉ፣ ሆቴሎች አሉ፣ በጣም ብዙ ነገሮች አሉ። መንደሩ ግን እነሱ እንዲሆን የፈለጉት የሞሮኮ አይነት ቲም እንዲኖረው ስለፈለጉ እንደምታዩት የሞሮኮ አይነት ቲም ነው የሰጡት እና ከለሩ ራሱ ልዩነቱ ምኑ አወጣጡ ደረጃው የሆነ ኦልዲስ ስታይል እንዲይዝ ነው የፈለጉት እና ያው ሞሮኮን ጎብኝቶ የሚያውቅ ሰው የሞሮኮን ኦልድ ሲቲዎች ምናምን አይቶ የሚያውቅ ካዛብላንካን ምናምን ጎብኝቶ የሚያውቅ ሴም ቲንግ እዚህ ጋር የሚያገኘው ቪው ተመሳሳይ አይነት ቪው ነው። ይሄ ደግሞ እንግዲህ ያው ኳታር የውሃ ዳርቻ እንደመሆኗ መጠን በድሮ ጊዜ ይጠቀሙባቸው የነበሩ አሁንም የሚጠቀሙባቸው የቦቶችን የምትመለከቱበት ቦታ ነው። እዚህ ጋር እንደምታዩት ውሃው በጣም ነው የሚያምረው፣ ምንም ጥያቄ የለውም። እነዚህ ኦልድ ሲሆኑ ቦቶች ናቸው። ግን የቦት ቱርም ለምትፈልጉ ሰዎች የቦት ቱር አለ። ላይክ 1 አወር 30 ደቂቃ ምናምን ቱር ማግኘት ትችላላችሁ። በእነዚህ በትልልቆቹ ሳይሆን በነዛ ማለት ነው። እዛ ጋር ባሉት ትንንሽ ቦቶችም አሉ ከፍላችሁ ማለት ነው። ሲቲዋ እኮ በቃ እንዴት እንዳሳምሩት ተመልከቱ። ይሄ ሲቲ ሴንተሩ ነው፣ ላይክ መሀል ከተማው ዶሃ ማለት ነው። ውበቱ የሆነ ኤክስፕሌን ለማድረግ በጣም የሚቸግር አይነት ውበት ነው ያለው። እንደ ኤምሬትስ ከተሞች ዱባይ፣ አቡዳቢ ምናምን እነዚህ በጣም ያምራል። በተለይ ህንፃዎቹ ምናምን በጣም ነው የሚያምሩት። እንግዲህ ኳታርን ስትጎበኙ በጣም ብዙ የሚያስገርሙ ነገሮች ታያላችሁ። አንደኛው የምታዩት እንግዲህ ያው ከተማዋ እንዳለ ሆኖ ከተሞቿ ላይ የምትሰራቸው ስራዎች ግን በጣም የሚያስገርሙ ናቸው። ተመልከቱት። አሁን ይሄ እዚች ጋር 2 ተራራዎች አሉ የተያያዙ። ከፊት ለፊት የምታዩት ይሄ ተራራ ማለት ነው። በላዩ ላይ እንደ ሪዞርት ሰርተውበታል። ተራራው ሙሉ በሙሉ ማንሜድ ነው የሰራው። ሙሉ ይሄንን ተራራ ሙሉን ታሸዋ እየሞሉ ሞልተውት እንደገና አረንጓዴ ያልብሰውት እንዲለማ እንደዚህ ለምለም እንዲሆን አድርገውት ከላዩ ላይ ደግሞ ሪዞርት አድርገውበታል እንደምታዩት። እና አንድ ሰው እዚሁ መሀል ከተማ ሆኖ መሀል ከተማ ስላችሁ ማለት መሀል ከተማ እኮ ነው። ይኸው ከተማው እዚህ፣ ይኸው ውሃው እዚህ፣ ይኸው ቢቹ እዚህ እንደምታዩት። እዚሁ መሀል ከተማ ላይ ተራራ አደረጉ፣ ከዛ ለምለም አደረጉት። እንደምታዩት ከፍታው እየጨመረ ይሄዳል። ላይ ያደረጉትና እንደምታዩት ሪዞርቱን እዚች ጋር ገነቡት። አሁን ልክ እዛ ላይ አልጋ ስትይዙ ምናምን በቃ ተራራ ላይ እንዳላችሁ ይሰማችኋል። ያው ሙሉ ተራራውን ግን ራሳቸው አሸዋ እየሞሉ እየሰሩት በጣም ይገርማል። አሁን እየወጣ ነው ያለውን ተራራ ቅድም ከታች ያሳየዋችሁ ተራራ ነው እንደምታዩት። እስቲል እየወጣ ነው፣ በጣም ትልቅ ነው። ሙሉ በሙሉ እንግዲህ አርቲፊሻል የሆነ ተራራ ነው እና ካለ ምን አለ ተራራው የሚሰራ ያላል። አሁን ከተማዋን ከላይ ማየት ጀመርን፣ ተራራውን ስንወጣው ማለት ነው። ታዩታላችሁ። አሁን እዚህ ከሰው ሰራሽ ተራራው ላይ ሆናችሁ የኳታር ዶሃን ስትመለከቷት ከላይ ማለት ነው። የሚገርም ነው። ይሄ ሬስቶራንት ነው እንደምታዩት። እዚህ ላይ ሆናችሁ ኳታርን ማየት ትችላላችሁ ማለት ነው። ይሄ እንግዲህ በአፈር እየተጠቀጠቀ ምናምን የተሰራ ሰው ሰራሽ ተራራ ነው ማለት ነው። አሁን መውረድ ጀመርን እንደምታዩት ከተራራው ላይ። በጣም ትልቅ እኮ ነው። እኔ ለመሙላት ራሱ ምን ያህል ጊዜ ነው የፈጀባቸው? የሚገርም ነው።
this is ኳታር እንግዲህ ገርማል። ቀደም ሲል በመግቢያ ላይ እንደነገርኳችሁ በልጆቼ ስም ማስታወሻ የማኖርበት ሀገርም ነው ብያችኋለሁ። በዚህም በኳታር በነበረኝ የቀናት ቆይታ የጎበኘሁት በኢትዮጵያ ኦርቶዶክስ ተዋሕዶ የዶሃ ጸራሪያም ቅድስት ሥላሴ ቤተክርስቲያን ነው። እንግዲህ በቤተክርስቲያኑ ከሚገኙ እህት ወንድሞች፣ አባት እናቶች ጋር የቅዳሴ ጸሎት አብሬ ተካፍያለሁ። በዚህም ደግሞ በሚያስደንቅ መልኩ እጅግ ግዙፍ የሆነ የተዋበ ቤተክርስቲያን በመገንባት ላይ እንደሆኑ ይታወቃል። በኳታር ዶሃ ማለት ነው። ከቅዳሴ ጸሎት በኋላ በተጀመረው ቤተክርስቲያን በመጠናቀቅ ላይ መሆኑን ተመልክቼ እጅግ በጣም ተደስቻለሁ። አሁን ቤተክርስቲያኑን ለማጠናቀቅ የተወሰኑ ስራዎች ይቀራሉ። ያንን ስራ ለማጠናቀቅ ደግሞ የህዝበ ክርስቲያኑ እገዛ ያስፈልጋል ማለት ነው። ከኳታርም ውጪ የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቤተክርስቲያኗን እንዲያግዙ ጥሪ ቀርቧል። በዚህም እጅግ በጣም ተደነቅ ያለው የቤተክርስቲያኑ ዲዛይን፣ አሰራሩ፣ ፍጥነቱ በጣም የሚያስደንቅ ነው። ቤተክርስቲያኑ አንደርግራውንድ ላይ ያለው ሰፊ የሆነ አዳራሽ መጠመቂያ ቤቱን ጨምሮ ዋናው መቅደስ እስከ ጉልላቱ ድረስ ተመልክቻለሁ። በብርታት ያስጀመራቸው በጽናትም እያስቀጠላቸው ያለው እግዚአብሔር እንግዲህ በማያልቅ ፍቅሩና ብርታቱ ይህንን ቤተክርስቲያን ገንብተው እንዲጨርሱ ከልብ ተመኝቼ እኔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ እንደመሆኔ መጠን ግዴታ አለብኝና ለቤተክርስቲያኒቱ ግንባታ የሚውል ያቅሜን በልጆቼ ስም ማስታወሻ ይሆንልኝ ዘንድ በልጆቼ ስም ለቤተክርስቲያኒቱ ለግሻለሁ። እንዲሁም እጅግ በጣም መደነቄን እግዚአብሔርን ብርታትን እንዲሰጣቸው ተመኝቼ በቤተክርስቲያኒቱ መዝገብም ላይ ይህንኑ መልካም ምኞቴን አስፍሬያለሁ። እጅግ በጣም ነው የተደነቅኩት። እናንተም እንግዲህ በመላው ዓለም የምትገኙ ይህንን ፕሮግራም የምትመለከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ይህንን በመጠናቀቅ ላይ ያለ ቤተክርስቲያንን አስደናቂ ግንባታ ጉዞ በፍጥነት ለመጨረስ እንዲሁም ቤተክርስቲያኑ ተመርቆ ለአገልግሎት ይበቃ ዘንድ ሁላችሁም እንግዲህ የበኩላችሁን እንድታደርጉ ከላይ በስክሪኑ ላይ በምትመለከቷቸው አማራጮች ሁሉም ቤተክርስቲያኒቱን እንድታግዙ ጥሬን አቀርባለሁ ማለት ነው። እንዲሁ ደግሞ ግንባታው ተጠናቆ ቤተክርስቲያኑ ለአገልግሎት ሲበቃም እንዲሁ ቦታው ተገኝቼ እንደማስጎበኛችሁ በዚሁ ቃል ገባለሁ ማለት ነው። የኳታር ጉብኝታችን ይቀጥላል። ይሄ ደግሞ ይታያችሁ አላቅም። በጣም ትልቅ ሰዓት ነው። እንደምታዩት በጣም ትልቅ ሰዓት ነው። እዚህ መናፈሻ ውስጥ ያለ ትልቅ ሰዓት ነው። ሰዓቱ ይሰራል። በትክክል ሰዓት ነው የሚቆጥረው። አይ ዶንት ኖ እንዴት እንደማሳያችሁ አላቅም። ርቄም የትኛውንም ያክል ብርቅ የሚገባላችሁ አይመስለኝም። ለማንኛውም አሁን እየቆጠረ ያለው ይኸውላችሁ። አሁን የኔ ሰዓት ስንት ነው የሚለው እዩት። እዚህ ጋር 10 ጉዳይ ለ1 አይደለም የሚለው በኢትዮጵያ አቆጣጠር ከሆነ ለ7 10 ጉዳይ ነው የሚለው። አያችሁት የሰዓቱ ጠቋሚዎች የት እንዳሉ። 10 ጉዳይ ለ7 እያመለከተ ነው ያለው። በትክክል ነው ሰዓቱን የሚቆጥረውና እዚህ የከተማው ፓርክ ውስጥ የሰሩት ትልቅ የመናፈሻ ሰዓት ነው። ግን ለጌጥ ሳይሆን ኖርማሊ ሰዓቱ በትክክል የሚሰራና የሚቆጥር ሰዓት ነው። ድሮን ማብረር ምናምን ብችል ኖሮ በድሮን አብረር ያሳያችሁ ነበር። ሊትራሊ በቃ በጣም የሚገርም ፓርክ ነው ያላችሁ እዚህ ሴንተር ከተማው ላይና አሁን ምንም ሰው የለም። እንደነገርኳችሁ ረመዳን ወር ነው። ስለዚህ ፓርኩ ክፍት ነው፣ ግን ማንም ሰው ወደዚህ አይመጣም። እዚህኛው የሙዚየሙ ክፍል የምናየው ደግሞ ከተለያየ ቦታ የተሰበሰቡ ሃይማኖታዊ መጽሐፍትን የምናየው። በተለይ ደግሞ ከክርስትና ጋር የተገናኙ ነገሮች እናገኛለን። በዚህ በኳታር ሙዚየም ውስጥ ጥንታዊ የኢትዮጵያ መጽሐፍም አለ። ተመልከቱ። እነዚህ እንግዲህ የተለያዩ የምትጎበኟቸው ከክርስትና እምነት ጋር የሚገናኙ ከተለያየ ዓለም ጫፍ የተሰበሰቡ ቅርሶች ናቸው። እንደምታያቸው የተለያየ አይነት መስቀሎች፣ እዚህ ጋር ስዕሎችን ታያላችሁ። በጣም ጥንታዊ ናቸው። እያንዳንዱ ነገሮች በጣም ጥንታዊ ነገሮች ናቸው። የምታያቸው ስዕሎች የተለያዩ ዓለማት የሚገኙ ክርስቲያኖች የአሳሳል ጥበብ ነው እዚህ ውስጥ የምንመለከተው ማለት ነው። ተመልከቷቸው ስዕሎች። ይህን ሁሉ አልፋችሁ እዚህ ጋር ደግሞ ስትመጡ እዚህ ጋር የኢትዮጵያ በግዕዝ የተጻፈ መጽሐፍ ታያላችሁ። እንደምታዩት በግዕዝ የተጻፈ ነው። ይህም በግዕዝ እንደተጻፈ በእጅ እንደተጻፈ የሚገልጽ ማብራሪያም አለው። ኢትዮጵያ ውስጥ በተለይ ኢትዮጵያና ኤርትራን የሚጠቀሙበት እንደሆነም ይገልጻል። ይሄ መቁጠሪያዎች እንደምታዩት ከኢትዮጵያ የመጣ መቁጠሪያ መጽሐፍ እዚህ ጋር እንደምታዩት ሙዳይ ምጽዋቱን ጭምር አምጥተው ነው ያስቀመጡት እዚህ ኳታር ሙዚየም ውስጥ ማለት ነው። ከዚህ በተጨማሪ እንግዲህ ከኢትዮጵያ በተጨማሪ ከተለያየ ዓለም ጫፍ የተሰበሰቡ ክርስትና የተለያዩ መገልገያ ንዋየ ቅድሳት በሙሉ ተሰብስበው እዚህ ውስጥ ይገኛሉ ማለት ነው። እንደምታዩት እንግዲህ በጣም ብዙ ቅርስን ያለበት እውነት ለመናገር ሙዚየሙ በጣም ሰፊ ነው።
በጣም ብዙ ነገሮችን ነው የምታዩበት። የኳታር ፓስፖርት ካላችሁ ከዓለም 56ኛው ጠንካራው ፓስፖርት ነው ያላችሁ። ስለዚህም 105 ሀገራት በዓለም ዙሪያ ከቪዛ ነፃ መግባት ያስችላችኋል ማለት ነው። በነገራችን ላይ የኳታር ዜጎች በዓለም በጣም ዝቅተኛውን የዩቲሊቲ ቢል እንደሚከፍሉ ታውቃላችሁ። ማለትም እንግዲህ እንደዚህ ሀብታም ሆነው ይሄ መብራት፣ ውሃ፣ ጋዝ፣ ስልክ የሚባሉ በአጠቃላይ የዩቲሊቲ ቢሎች በአጠቃላይ የሚከፍልላቸው መንግስት ነው አብዛኛውን ፐርሰንት ማለት ነው። ያ ፍሪ ኮምፕሊትሊ ፍሪ ነው ማለት ሙሉ በሙሉ በነፃ ነው ማለት አይደለም፣ ግን አብዛኛውን ፐርሰንት መንግስት ነው የሚከፍለው። ስለዚህ በጣም የተወሰነ ክፍያ ነው ለመብራት፣ ለስልክ፣ ለጋዝ፣ ለውሃ ዩቲሊቲ በአጠቃላይ ቤት ውስጥ የሚጠቀሙትን ዩቲሊቲ መንግስት አብዛኛውን ፐርሰንት ይከፍላል፣ እነሱ የተወሰነውን ፐርሰንት ይከፍላሉ ማለት ነው። እና የኳታር ዜጋ ስትሆኑ በጣም ብዙ የምታገኟቸው በተለይ ሄልዝ ኬር በነፃ ነው ለኳታር ዜጎች። ለመደበኛውም ዜጋ አንዳንዴ ፍሪ ነው፣ አንዳንዴ ደግሞ በጣም ቺፕ ነው ጤና ምርመራ ኳታር ውስጥ። እና ኳታር ዜጎች ሞር በጣም ብዙ ነገሮችን ከገቨርመንታቸው ፍሪ ያገኛሉ። እንደገና ደግሞ በጣም ብዙ በዝቅተኛ ክፍያ ነው የሚኖሩት። አስቡት፣ በጣም ሪች ናቸው። መንግስታቸውም ሪች ስለሆነ ደግሞ ብዙ ነገር በነፃ ፕሮቫይድ ያደርግላቸዋል። እንዲሁም ደግሞ የወጪ መጋራት ውስጥ ይገባና ሙሉ በሙሉ ወጪያቸውን ለመቀነስ ይሰራል ማለት ነው መንግስታቸውና እንግዲህ ይችን ኳታርን ዛሬ ላለችበት ደረጃ እንድትደርስ ያደረጓት ዋና መሪ ከአባታቸው ነው ስልጣንን የነጠቁት። ወይም አባታቸው ለሆነ ስራ በተጓዙበት ሰዓት በውጭ ሀገር በሚገኙ ሰዓት መንግስታቸውን ገለበጡትና እኔ ነኝ ከዛሬ ጀምሮ መንግስት አሉ። ከዛ ጊዜ ጀምሮ ኳታር በጣም የሚገርምና የሚያስደንቅ ለውጥ አመጣች። እሳቸው ሼህ ሐሚድ ቢን ከሊፋ አልታኒ ይባላሉ። በአሁኑ ሰዓት እሳቸው ስልጣን ለቀዋል። ስልጣኑን ሙሉ በሙሉ ለልጃቸው አስረክበው እሳቸው ስልጣኑን ለቀዋል። በነገራችን ላይ በዚህ በኳታር ብቻ ሳይሆን በአጠቃላይ በሚድል ኢስት ስልጣን በቃኝ ብለው ገና እድሜያቸው ሳይወድቅ ገና እድሜያቸው ማለት በጣም ብዙ ንጉሶች እንግዲህ በእጃቸው እንደዚህ በምርኩዝ ሁሉ እየተገፉ በሚመሩበት ንጉስ እየተባሉ በሚመሩበት ሰዓት እሳቸው ግን በቃኝ ብለው ለልጃቸው ስልጣንን በማሻገር በጣም ይታወቃሉ ኳታር ላይ። እና ኳታር በተለይ ገለልተኛ ዲፕሎማሲ እንድትከተል ዛሬ ድረስ ልጃቸው ስልጣን የያዘው ልጃቸው ዛሬ ድረስ የሚከተለው ዲፕሎማሲ ምንድነው? ገለልተኛ የሆነ ዲፕሎማሲ። ገለልተኛ ማለት ከአንድ ወገን ጋር ብቻ የሆነ ግንኙነት በማድረግ ሌላን ወገን ጠላት ያለ ማድረግ ማለት ነው። ይሄ ማለት ምን ማለት ነው ብለን ስናይ እንግዲህ ገለልተኛ የሆነ ዲፕሎማሲ መከተል ማለት ሁሉንም ማስተናገድ። ጠላት የሚባሉትን ለምሳሌ ከአሜሪካ ጋር በጣም ወዳጅ ናቸው። አደሴም ታይም የአሜሪካ በጣም ጠላት ከሆነችው ኢራንም ጋር የጦር ስምምነት አላቸው፣ በጣም ይዋደዳሉ። ሌላኛውን ልዩነት ስናይ ደግሞ እስራኤል ጋር ጥሩ የሆነ የዲፕሎማሲ ግንኙነት አላቸው። በተመሳሳይ ደግሞ ከእስራኤል ተቃራኒ ያለው ደግሞ ከሐማስ ጋር ደግሞ በጣም ጥብቅ ወዳጅ ናቸው። ኢቭን ለሐማስም እዚህ ኳታር ዶሃ ውስጥ ቢሮ ጭምር በመስጠት ያኖሩታል። ሐማስና እስራኤልም ሲደራደሩ የሚደራደሩት ኳታር ላይ ነውና ከተለያዩ ተጻራሪ ኃይሎችን ለሁለቱም በመመቸት ነው እንጂ ለአንዱ ያደላ ዲፕሎማሲ አንከተልም ስለሚሉ አባትየው ማለት ነው እሳቸው ይሄንን ነገር የገለልተኝነት ዲፕሎማሲ እንድትከተል ከሌላው ገልፍ ሀገራት በሙሉ እሷ ለማንም አልወግንም የሚል ገለልተኛ ዲፕሎማሲ ትከተላለች። በዚህ ደግሞ የማይቻቻሉ ሀገራት የሚባሉ እንግዲህ ኳታር ላይ ተቻችለው ይኖራሉ ማለት ነውና በጣም የሚያስገርም ነገራቸው ነው ይሄ እንግዲህ ዲፕሎማሲያቸው ሀገራቸው ዛሬ የደረሰችበት ደረጃ እንድትደርስ አስችሏቸዋል። በዛ ላይ ሞደርን ማድረግ፣ ዘመናዊ ማድረግ፣ አካባቢያቸውን፣ ሰፈራቸው፣ መንደራቸውን መቀየር፣ ለዜጎቹ የተመቸ አካባቢን የመፍጠር ስራን ይሰራሉ። በተመሳሳይ ልጃቸው ደግሞ ያንን በአሁን ሰዓት እየደገመ ነው ማለት ነው። የሳቸው ልጅ ነው አሁን ስልጣኑን ተረክቦ ሀገሪቱን እየመራ ያለው ማለት ነው። እና በጣም የምትደንቅ ሀገር ነች። በጣም ሞደርን ነው። የሚገርም ነው። ብቻ ጉብኝታችን አሁን ይቀጥላል። እንግዲህ ይሄ ደግሞ የኳታር ካልቸራል ቪሌጅ ነው። ሙሉ በሙሉ የምታዩት እዚህ ጋር መንደሩ ነው። ኦልድ ታውን አስመስሎ ነው ሞላቸውን የገነቡት እና እንደምታዩት ይሄ ኦልድ ታውኑ ላይ ወክ ማድረግ ትችላላችሁ። እዚህም ጋር ደግሞ ራሱን የቻለ ትልቅ ወክ ያለ፣ እዚህ ጋር ውሃው አለ። ሉክ ቪውን ብቻ እዩት። እዚህ ኦልድ ሲቲውን እዚህ ጋር ወክ ብትፈልጉ፣ እዚህ ጋር ደግሞ ብትፈልጉ እንትን አለና በጣም ነው ደስ የሚለው። ላይክ የሆነ ኤክስፕሌን ለማድረግ ራሱ እንትን ይላል። ይሄን እንግዲህ ሙሉ በሙሉ ኦልድ እንዲመስል አድርገው ስለገነቡት የሆነ በዘመን ውስጥ ወደ ኋላ እየሄዳችሁ ያህል ፊል እንድታረጉ ነው የሚያደርጓችሁ። እዚህ ውስጥ ሚኒስትሪ ኦፍ ካልቸር ወይም ደግሞ የባህል ሚኒስትር እዚህ ውስጥ ነው የሚገኘው እና የፎቶግራፊ ሴንተርም እዚህ ውስጥ አለ። በቃ ቱሩ እንደምታዩት በኦልድ ታውን ውስጥ ነው። አረብ ፖስታል ሚውዚየምም እዚህ ውስጥ አለ። መጎብኘት ከተቻለ እስቲ እንጠይቅ። Hi, how are you? Can I visit inside? Is this free or can I take a picture? Okay, thank you. ይሄ እንግዲህ የአረብ የፖስታ ሙዚየም ነው እንደምታዩት።
በጣም ብዙ አይነት ቴምብሮች ነው የምታዩት። ከድሮ ጀምሮ ለፖስታ ይጠቀሟቸው የነበሩ ቴምብሮችን ታያላችሁ። ቴምብሮቹ ግን እዛ ድሮ ታስታውሳላችሁ? ህፃን እያለን የምንበላቸው ፉትቦል ምናምን የሚባሉ ማስቲካዎች የ90ዎቹ በእርግጠኝነት ታስታውሱታላችሁ። እዛ ውስጥ ፎቶ እናገኝ ነበርና የቴምብሮቹ ፎቶ ያንን ነው የሚመስለው ቴምብሮቹ ላይ ያለው። ይሄ ወርልድ ካፕ ላይ የተሰሩ ቴምብሮች ናቸው። የፖስታ ሚዚየም በተለይ ዓለም ዋንጫን ካዘጋጁ በኋላ በጣም የሆነ ትልቅ ፕራውድ ስለሆነ የተሰማቸው በቃ ሁሉም ቦታ ላይ ዓለም ዋንጫን በቃ እንደ ሲምቦል ነው የሚጠቀሙት። ይህን የሚያህል ሙዚየም ገንብተው በቃ ሁሉም በነፃ ነው ገብታችሁ ትጎበኛላችሁ። እነዚህ የወርልድ ካፕ ስቴዲየሞች ናቸው ቴምብሮቻቸው ላይ ማለት ነው። አሁን እንግዲህ ቴምብሮች ላይ ስትገዙ ምናምን ላይክ ሞደርን የሆኑ ቴምብሮች እንደዚህ አይነት ናቸው። ፊፋ ወርልድ ካፕ 2022 ካታር የባህል ሚኒስትራቸው የሚገኝበት መንደር ራሱ ሚኒስትር መስሪያ ቤቱ የሚገኘው እንደዚህ አይነት ባህላዊ ሁኔታውን የጠበቀ መንደር ውስጥ ነው የሚገኘውና ሉክ እንዴት እንደገነቡት መንደሩን። እስቲ ከፊቴ መንደሩን ልጋብዛችሁ። ናቸው ሞር በቃ የሆነ ኦልዲስ የሆነ ድባብ አለው። እንደገና በጣም ነው የሚያምረው ለአይን ሲታይ ማለት ነው። ከላይ ቴንት ነገር ድንኳን ነገር አድርገውበታል። ውበቱ ግን በቃ ካሜራ ላይ እንዴት እየታያችሁ ነው ያለው? እስቲ እናንተ ኮሜንት ስጡበት። ለትራንስፖርት ጎልፍ ካርቶች ምናምን ነው የሚጠቀሙት። ሲቲቪውም አለው። የሁሉ ጎብኝታቸው ወደዚህ ስትመጡ ሲቲቪው ታያላችሁ። እዚህ ጋር ዋው ሶ ቢዩቲፉል። ኦኬ እዚህ ጋር ደግሞ የምናያቸው አርቶች ናቸው። ኦኬ ይሄ ወታደር ነው፣ እዛም ወታደር ነው ማስክ ያደረገ አይ ቲንክ ያም ወታደር ነው። በምንድን ነው የሰሯቸው? ይሄ ማስክ ያደረገ ወታደር ነው። ኦኬ ከተለያዩ እቃዎች ነው የገነቡት እንትኑ የሰሩት ከተለያዩ ታያላችሁ። ጣሳ ምናምን ያ ከጣሳ ነገር ይሄ ኩባያ፣ ጣሳ ምናምን፣ ማንኪያ፣ ማማሲያ የሆነ የኪችን እቃዎች ስብስብ ነው። ከሱ ነው የገነቡት። ግን ከራቅ ብላችሁ ስታዩት እንደምታዩት ማስክ ያደረገ ሰው ነው የሚታየው። እዚህ ጋርም የሆነ የጋዝ መከላከያ ማስክ ያደረገ ሰው ነው የሚታየው። ልክ እንደዛው ከኪችን እቃዎች ነው የገነቡት። ይሄንን ተመሳሳይ እኔ ህንፃዎቹ ከለር በጣም ነው የሳበኝ። እስቲ በዚህ ላይ እንውጣ። ዋው በነገራችን ላይ ይህን ቪዲዮ የቀረጽኩት በረመዳን ወር ላይ ነው። መቼ እንደምለቀው ስለማላቅ ነው። ረመዳን ወር ስለሆነ ነው እንደዚህ ከተማው ዝግትግት ብሎ የምታዩት ማለት ነው እንጂ ረመዳን ወር ባይሆን ኖሮ ይሄ ኢማጂን ምን ያህል ክራውድድ ሊሆን እንደሚችል። በጣም ብዙ ቱሪስት ነው የሚመጣው። አሁን ረመዳን ስለሆነ ግን ሎካሎቹም አይወጡም። ያው ጸሎታቸውን፣ ጾማቸውን ነው በቤታቸው የሚይዙት። እንደገና ደግሞ ፎሬነሩም አይመጣም። ምክንያቱም ሁሉም ነገር ዝግ ስለሆነ። አሁን ምንም ሬስቶራንት ዝግ ነው። ምንም ነገር ሬስቶራንትም ሁሉም ነገር ዝግ ነው እንደምታዩት። ከረመዳን ጾም በኋላ ነው ሁሉም የሚከፈቱት። ረመዳን ወር ላይ ሁሉም ነገር ዝግ ነው። ስለዚህ ያው ሞር እንግዲህ ለማየት ለመጎብኘት በእንደዚህ አይነት ሰዓት ስትመጡ ሁሉም ነገር ባዶ ስለምታገኙት የሆነ ተረጋግታችሁ ለማየት ለመቅረጽ ምናምን ይሄ ጥሩ ጊዜ ሊሆን ይችላል። አይ ቲንክ ይሄ ከኋላ ያለው የሮምን ግንብ የገነቡት ይመስለኛል። ዝም ብዬ አርኪቴክቸራል ዲዛይኑ ሳየው የሮም ግንብ እዛ መሀል ሮም ላይ የሚገኘውን የሮም ግንብ የገነቡት ነው የሚመስለው። እንግዲህ ብር ካለ ማይ ፍሬንድ ሮም መሄድ እምቢ ካለ የሮም ቪዛ ከተከለከልክ ወይም ሮም ጭምር መሄድ ላይ ይጠበቅብ ይችላል። ሮምን እዚሁ ትገነባታለህ። ሉክ ይመቻቸው። ይሄ ደግሞ ካታር ትራዲሽን ሚዚየም ይላል። የት ነው መግቢያው ታዲያ ይሄ ሙዚየም? Hi, how are you? Can I visit this? Can I take a picture? Yes. Thank you. ፎቶግራፎቹ በጣም ነው የሚያምሩት። ሉክ በግራና ቀኝ ፎቶ እያያችሁ ነው የምትሄዱት። ፎቶግራፎች እና ስዕሎች አይደሉም፣ ሪል ፎቶግራፎች ናቸው። በነገራችን ላይ ይህንን ፎቶግራፍ ማን እንዳነሳው ምናምን እዚህ ጋር ኪዋር አስቀምጠዋል። ኪዋሩን እስካን እያደረጋችሁ ማየት ትችላላችሁ። አይ ቲንክ ፒክቸሩ ላይት ስለሚያርፍበት ምናልባት እዚህ ላይ ቆንጆ ሆኖ ላይታያችሁ ይችላል። የተለያዩ መስጅዶች ታያላችሁ። ይሄ ያው ኳታር ላይ የሚገኘው ትልቅ ህንፃ ነው፣ ቢልዲንግ ነው። ይሄ ሞስክ ደግሞ ኳታሩ ቢልዲንግ ጎን ወደዚህ ሃይዌውን ተሻግሮ የሚገኘው ሞስክ ነው። ይሄ ደግሞ ሙዚየም ኦፍ ቪዥዋል አርት ነው። እንደምታያቸው እነዚህ ደግሞ የተለያዩ ስዕሎችን የሚታዩ ቅርጻ ቅርጾችን የምትጎበኙበት ቦታ ነው። እዚሁ እንግዲህ ካልቸራል ቪሌጅ ውስጥ ነው የሚገኘው። እንደ ሁልጊዜው እንግዲህ ኪዋር አስቀምጠዋል። አሁን በነገራችን ላይ በቃ ኪዋሮች እየተለመዱ መጥተዋል። ማለት ብዙ ቦታ ላይ ስታዩ የሆነ ማብራሪያ ምናምን መጻፍ ቀርቷል። በአጭሩ የሆነ ነገር ያደርጋሉ፣ ከጎን ኪዋር ኮድ ያስቀምጡለታል። እስካን አድርጋችሁ ስለዛ ነገር ማወቅ ስለዛ ነገር መስማት ትችላላችሁ። ብዙ ጽሁፍ ግድግዳ ላይ ሲጻፍ ምናምን ውበት እያጠፋ ነው። እንደገና የኪዋር መምጣት ያንን ደግሞ በደንብ ቀንሶታል፣ ወይም አጥፍቶታል ማለት ይቻላል። እዚህ ጋር እንግዲህ እንደምታዩት መርከቦቻቸው ናቸው።
ያው በወቅቱ እንግዲህ ተጠቀሙባቸው የነበሩ ጀልባዎች ናቸው። ይሄኛው የኳታሮች የባህል ቤታቸው ነው እንደምታዩት። እዚህ ውስጥ እንግዲህ ከነ ሼዱን የገነቡት ፊል ታደርጉታላችሁ ማለት ነው። ትክክለኛ አኗኗራቸውን ምናምን በደንብ ፊል ታደርጉታላችሁ። የባህር ዳርቻቸውን እንዴት እንደገነቡት እዚህ ይችላል እና ቴብሉ ላይ ማየት ትችላላችሁ። መርከቦቻቸው አሳ ምናምን ለማጥመድ የሚጠቀሟቸው መርከቦች ናቸው እነዚህ። በነገራችን ላይ አሳ ለማጥመድ ለመጓጓዝ ምናምን ይጠቀሙባቸዋል። ይሄ ላይት ሀውስ ነው። ላይት ሀውስ የሚባለው መርከቦች ባህር ዳርቻዎች ላይ ይገነባና ላይት ሀውስ ላይ ያለው ጋርድ ከርቀት ቦታዎችን ለማየት መርከቦችን ለመለየት ምናምን የሚጠቀሙበት ታወር ነው። ላይት ሀውስ ይባላል። እነዚህ ከባህር ውስጥ የሚወጡ ምንድን ነው የሚባሉት? ሲሼል ነው የሚባሉት። እንደዛ እንደ ሽሪምፕ ነገር ይመስላል። እነዚህ ከባህር ውስጥ የሚያወጧቸው የተለያዩ ውድ ውድ ማዕድናቶች ምናምን ናቸው። እነዚህ የሚለቀሙት ከውስጥ ማለት ነው። ሲሼል ውስጥ ናቸው። የባህር ውስጥ እንስሳቶቹ ቅርፊታቸው ማለት ነው። ተመልከቷቸው እንዴት እንደሚያምር ተሰብስበው ሲቀመጡ በጣም የሚያምር ውበት ነው ያላቸው። ይሄ አሳ የሚያጠምዱበት የሚጓጓዙበት የነበረ መርከቦቻቸው ነው። ኖርማሊ ባህር ዳርቻ እንደመሆናቸው እንግዲህ ኦልድ የኳታር ታሪክ እንግዲህ ብዙ ጊዜ አሳ ከማጥመድ ጋር የተያያዘ ነው። የሚመገቡትም ከዛው ጋር የተያያዘ ነገር ነው የነበረውና እነዚህ ሞር ትራዲሽናል ነገሮች ናቸው። አሁን እንግዲህ ረቋል። አሳም በእነዚህ የሚያጠምዱት የተወሰኑት ናቸው እንጂ ብዙ አሁን ረቆ ዘመኑን እነዚህን መጠቀም ቀርቷል። ውስጥ እነዚህ መሳሪያዎቻቸው ናቸው እንደምታዩት መጋዝ፣ መዶሻ። የኋላው ከሌለ የለም የፊቱ አለ እና ካልቸራል ሙዚየማቸውን የገነቡት እንደዚህ አድርገው ነው እንደምታዩት። ካልቸር ሚኒስትሩ የባህል ሚኒስትሩ ያለበት መንደር እንግዲህ እንደዚህ በሙዚየሞች የታጀበ ነው። ያው ባህላቸውን ካልቸራቸውን የሄዱበትን መንገድ እንደዚህ አክብረው በጣም በሚገርም ሁኔታ አስቀምጠውታል እና በጣም ቆንጆ ኤክስፔሪየንስ ነው። ኳታር ስትመጡ ይህንን የካልቸር ሴንተሩን ሳትጎበኙ እንዳትመጡ። ሀገር አስቡ ጎበኝ። በጣም የሚያስገርሙኝ ነገሮች መካከል ሙዚየም ውስጥ የሚያስቀምጧቸው ነገሮች ናቸው። ተመልከቱ። ይህ እንግዲህ ኳታር ውስጥ የሚገኝ ትልቅ ሙዚየም ነው። እዚህ ሙዚየም ውስጥ እንግዲህ የተለያዩ ምንጣፎችን ነው የምትጎበኙት እንደምታዩትና አንዳንድ ጊዜ ብዙ የሚጎበኝ ነገር ያላቸው ሀገራት አውጥተው ወደ ገንዘብ መቀየር ሲያቅታቸው እነኚህ ደግሞ ምንጣፎቻቸውን ሳይቀር እንደዚህ አድርገው ያስጎበኛሉ። በጣም በሚገርማቸው ሁኔታ ተመልከተዋል። እነዚህ በጣም ጥንታዊ የሆኑ ምንጣፎችን በፍሬም ጭምር በማድረግ የመሬት ምንጣፎች ናቸው። በፍሬም ሆነው እንዴት እንደሚጎበኙ ያዋቸው። በጣም በሚያስገርም ሁኔታ በጣም ትልልቅ ፍሬሞች ናቸው። እንግዲህ እንደምታዩት ምንጣፍ ሆነ የፍሬሙን ርዝመት ይውጥ ላይ ድረስ እና በጣም ነው የሚያስገርመው። ከጎበኟቸው ሙዚየሞች በሙሉ ይሄ ምንጣፍ ሙዚየም በጣም አስገርሞኛል። ተመልከቷቸው። ወደ ከተማው ስንመጣ እንደምታዩት ይሄ ከተማ ሞር የሆነ ሞደርን የሆነ ከተማ ነው ያደረጉት። ከዛኛው ከቪሌጁ ወደዚህ ስትመጡ የምታገኙትና የሚያምሩ ህንፃዎች ናቸው። ለሰምቲንግ ላይክ ኢሮፕ ነገር ነው የሚመስለው። ትልልቅ የፋሽን ቤቶች ናቸው እነዚህ። ብራንድ ትልቅ ብራንድ ያላቸው ልብስ ቤቶች ምናምን ሉዊ ቪቶን ምናምን የመሳሰሉ ትልልቅ ብራንዶች የሚሸጡበት አካባቢ ነው። እዚህም ጋር ስትመጡ ደግሞ እነ ሳምሰንግ ምናምን ሱቅ አላቸው እዚህ ጋር እንደምታዩት። እዛ ጋር ኦልድ የሆነውን ሲቲ አይታችሁ ወደዚህ ስትመጡ ደግሞ ሞር ሞደርን የሆነውን ሲቲ ደግሞ እዚች ጋር ገንብተውታልና የኢሮፕ ተች ነው ያለው። ሞር ኢሮፒያን የሆነ ስታይል ነው ያለው ይሄ አካባቢ እንደምታዩትና ይሄ እንግዲህ እዚህ ጋር የምታዩት ሞል እንግዲህ ከኋላ የምታዩት ማለት ነው። ይሄ የገበያ ሞል አንድ በጣም አስገራሚ ነገር አለው። ይሄ አስገራሚ ነገሩን ላሳያችሁ። እንደምታዩት ሰማዩን መሽቷል። ከምሽቱ 7:30 ወይም ደግሞ ከምሽቱ 1 ሰዓት ተኩል ነው። እንደምታዩት ጨለማ ነው። አሁን ወደ ሞሉ እንግባና ላሳያችሁ። እንደምታዩት እንግዲህ ፌክ ሰማይ ይጠቀማሉ። ሞል ውስጥ የምታዩት ሰማይ ፌክ ሰማይ ነው። ሰማዩ ላይ ሰማይ የሚመስል ነገር የቀን ሰማይ ቅርጽ ስለሰሩ ብዙ ሰዎች እዚህ ሞል ሲመጡ ቀን እየመሰላቸው በጣም ረጅም ሰዓት ያጠፉና በኋላ ላይ ነው ሲወጡ ጠቋቁሯል፣ መሽቷል ምናምን የሚጠቀሙት ፌክ ሰማይ ነው። እንደምታዩት ሰዎች እንዳልቀርጽ ብዬ ነው እንዳረብሽ ብዬ ነው። ፌክ ሰማይ ነው እንደምታዩት እና የእውነት ሰማይ እየመሰላቸው ይታለላሉ በጣም ብዙዎቹ ማለት ነው። ሲወጡ ግን መሽቷል። የኳታር ቆይታዬን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ በሌላ ሀገር በሌላ ከተማ ተመልሰን እስከምንገናኝ አስገራሚ ነገሮችን እስክናይ እኔም በጣም ጓጉቻለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ባባይ ቻው።